ሰላም ውድ የቻናሌ ቤተሰቦች፣ የቱርክ ድራማዎች በኢትዮጵያ ውስጥ ምን ያህል ተወዳጅ እንደሆኑ እናውቃለን። በስክሪን ላይ የምናያቸው ተዋናይቶች ውበት ብዙዎቻችንም ያስደምመናል። ነገር ግን ይህ ውበት ተፈጥሯዊ ነው ወይስ የዶክተሮች እጅ አለበት? ዛሬ እጅግ አስገራሚ የገጽታ ለውጥ ያደረጉ የቱርክ ተዋናይቶችን እናያለን። እስከ መጨረሻው አብራችሁን ቆዩ። ሃንዳ ኤርቼል። ሃንዳ ድሮ ፊቷ ክብና ጉንጮቿ ሞላ ያሉ ነበሩ። አሁን ግን የፊት ስብን በማስወገድና በአገጭ ማስተካከያ ሙሉ ለሙሉ ተቀይራለች። መርየም ኡዘርሊ። ሁረም ሱልጣን በሚል ስሟ የምናውቃት መርየም ከቅርብ ዓመታት ወዲህ በከንፈርና በጉንጭ ፊለር ምክንያት መልኳ ላይ ትልቅ ለውጥ አሳይታለች። ብዙ አድናቂዎቿ ድሮ ትሻል ነበር ይላሉ። እናንተስ ምን ትላላችሁ? ዲላን ቺቼክ ዴኒዝ። ችኩል በተሰኘ ድራማ ላይ የምትታወቀው ዲላን በቅርቡ ባደረገችው የፊት ቅርጽ ለውጥ በተለይ የአይንና የጉንጭ አካባቢ ብዙ አድናቂዎቿን አስገርማለች። እሷም የውበት ሕክምና ማድረጓን አልሸሸገችም። ፋህሪያ ኤቪጀን። የቡራክ ባለቤት ፋህሪያ አፍንጫዋና አይኗ ላይ ጥንቃቄ የተሞላበት ቀዶ ጥገና አድርጋለች። ዴሜት ኦዝዴሚር። ዴሜት ፊቷን ይበልጥ የተሳለ ለማድረግ ቦቶክስና ፊለር ትጠቀማለች። በተለይ ከድሮ ፎቶዎቿ ጋር ሲነጻጸር አገጯ ላይ ለውጥ ይታያል። ቦቶክስ ማለት በአሁን ጊዜ በውበት መጠበቂያ ዓለም ውስጥ እጅግ ተፈላጊ የሆነ የፊት መጨማደድን ለመቀነስ ወይም ለማስወገድ የሚያገለግል የህክምና ዘዴ ነው። ከባክቴሪያ የሚዘጋጅ ፕሮቲን ነው። በትንሽ መጠን ወደ ቆዳ ውስጥ በመርፌ ሲገባ ለጊዜው ጡንቻዎች እንዳይንቀሳቀሱ የማድረግ ባህሪ ያለው። አብዛኛውን ጊዜ ቦቶክስ የሚደረግባቸው ቦታዎች በግንባር ላይ የሚወጡ መስመሮች፣ በአይን ዳርና ዳር የሚታዩ የሳቅ መጨማደዶችና በቅንድብ መካከል የሚፈጠሩ የቆጣ መስመሮች ላይ ነው። ቦቶክስ ጊዜያዊ ነው። ውጤቱ አብዛኛውን ጊዜ ከ3 ወር እስከ 6 ወራት ብቻ ይቆያል። ከዚህ በኋላ ጡንቻዎቻችን ቀስ በቀስ ወደ ቀድሞ እንቅስቃሴያቸው ስለሚመለሱ ለውጡ እንዲቀጥል ከተፈለገ ህክምናውን በድጋሚ መደረግ አለበት። ቢርካን ሶክሉ። ቢርካን ሶክሉን ካየናት ሰርጀሪ አንድን ሰው እንዴት ወደ ሌላ ሰው እንደሚቀይር ማየት እንችላለን። አፍንጫና ከንፈሯ ላይ በግልጽ የሚታይ ለውጥ አለ። ነስሊያን አታጉል። ነስሊያን በተፈጥሮ ውበቷ ብትታወቅም ከአይኗ ስር ያለውን የቆዳ ከረጢት በቀዶ ጥገና አስወግዳለች። ኤብሩ ሻሂን። ኤብሩ የአፍንጫ ቀዶ ጥገና በማድረግ የፊቷን ገጽታ በሚገርም ሁኔታ ቀይረዋለች። ሜን አታጉል። ሜን አታጉል በቱርክ ሲኒማ ውስጥ በውበቷ የምትታወቅ ብትሆንም የቆዩ ፎቶዎቿ ግን አሁን ካለችበት መልክ ጋር በጣም የተራራቁ ናቸው። አፍንጫዋን፣ ከንፈሯንና የፊት ቆዳዋን ለማስተካከል በርካታ ስራዎችን እንደሰራች ይነገራል። ሲምጌ ሳግን። ሌላኛዋ ዝነኛ ተዋናይት ሲምጌ በተለይ የፊት ቅርጿን በማስተካከልና የጉንጭ ስብን በማስወገድ ረገድ ትልቅ ለውጥ አሳይታለች። አሁን ፊቷ ይበልጥ ቀጭን ሆኗል። ባንሱ ሶራል። ባንሱ በተለይ ጥርሶቿንና የአፍንጫዋን ጫፍ ተሰርታለች። ኑር ፈታሆግሉ። ማሂ ዴብራን በሚል ስሟ የምናውቃት ኑር እድሜዋ እየገፋ ቢመጣም ፊቷ ላይ ምንም አይነት ለውጥ አይታይም። ይህ የሆነው ዘመናዊ የፊት ማሳመሪያ ቦቶክስ እና የቆዳ ማጥበቂያ ህክምናዎችን ዘወትር ስለምትጠቀም ነው። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበር። ቪዲዮውን እስከዚህ ስለተከታተላችሁ ከልብ አመሰግናለሁ። የእነሱን የሰርጀሪ ለውጥ ስታዩ ለምን ይህንን አደረጉ የሚል ጥያቄ አይምሯችሁ ውስጥ እንደሚፈጠር አልጠራጠርም። ለነዚህ እነሱ ምክንያት ብለው ያቀረቧችሁ ነገር አንደኛው የገበያ ፍላጎት ነው። በቱርክ ድራማዎች ውስጥ ፍጹም የሆነ የፊት ገጽታ መኖር ለዋና ተዋናይትነት ለመመረጥ ትልቅ መስፈርት እየሆነ መጥቷል። ሁለተኛው የቴክኖሎጂ እድገት ነው። ኢስታንቡል በአሁን ጊዜ የዓለም የፕላስቲክ ሰርጀሪ ዋና ከተማ በመሆኗ ተዋናያኑ እጅግ ዘመናዊና ተፈጥሯዊ የሚመስል ህክምናዎችን ለማግኘት አይቸገሩም። የቱርክ ተዋናያኖች ውበት ከፊሉ ተፈጥሮ ከፊሉ ደግሞ የዘመናዊ ህክምና ውጤት ነው። እናንተ እስካሁን ከተዘረዘሩት መካከል የየትኛው ለውጥ አስገረማችሁ? በፊት ይሻሉ ነበር ወይንስ አሁን አምሮባችኋል ትላላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እንደዚሁ ሰርጀሪ የተሰሩ ወንዶችን ይዤላችሁ እንድመጣ ከፈለጋችሁ ኮሜንት ላይ አሳውቁኝ። ሰብስክራይብ ማድረግ እንዳይረሳ። ቸር ሰንብቱ።